እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜው ማስታወሽ? ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎች። ስንሄድ በቃ አራ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካግቡና ሲሉን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና ከፍት ነው ከኋላ። 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ብዙ ጊዜ ዛፍ ነበር እንዲተከልል ተነመለኝ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? በቃ ዝም ብለን ስናክ ነበር የምንውለው። ከ1 አመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ እንዴት ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደመበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋን እየወጣሁ ጀመረ ጀመረ። እንዳላዝላት አልችላት። ከዛ አብረን ነው ቆመን ሄደው አንቺ ነው ቆጥቼሻለሁ ስትለኝ እንዲሁ ነው ሁለት አካለ ስንኩል ማን ይቀበላል? እንግዲህ ማን እንደዚህ እንደሚየተሰሰ እንደዚህ ሁሉ ጨልሞ ነው ታገኛለሁ ብዬ ነው ደርሳለሁ ብዬ አሰብኩት። በቃ በጨረሻው እንደዚህ ሲያምር እንደዚህ ሲል በጣም ከፋኝ። ለወንዴው ነገር ሆነ ስደኝ ሆነ ምንድነው ማድረግ ስንችል ሁሉ ነው ሆቴል መጠገን የሚችል አይዞሽ ብለኝ ማንም ነው